ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ሐምሌ 22 የ24 ሰዓት ዋና ዋና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በምስራቅ ጎጃም መርጦ ለማርያምና አካባቢው በወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ይህን መረጃ በዝርዝር አደርሳችኋለሁ። የቡድን መሳሪያዎች በተለይ በዚህ ውጊያ የሽምቅ ውጊያ ውስጥ በጣም ወሳኝ የሚባሉት እንደ ዱሽቃ ያሉ መሳሪያዎች ወደ ፋኖ እጅ መግባታቸውን የሚገልጹ መረጃዎችን ጨምሮ በአምባሰል ተራሮች ያለውን አሁን ሁኔታ በተመለከተ ውጫሌ፣ ሮቢት፣ ጭስ አባሊማና እንዲሁም ደግሞ በአምባሰል በአራቱም አቅጣጫዎች በተመሳሳይ ደብረታቦርና አካባቢ ያሉ የ24 ሰዓት ዋና ዋና መረጃዎችን ጨምሮ አሁን ከፍተኛ ትኩረት እየሳበ ያለው የራያ ግንባርን በተመለከተም የ24 ሰዓት ዋና ዋና መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በራያ ቀጠና ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ ጨምሯል። ወታደራዊ ውጥረቱ አይሏል። አልፎ አልፎ የከባድ መሳሪያ ድብደባዎች እንዳሉ ነው መረጃዎች የሚያሳዩት። ይህንን መረጃ ጨምሮ በትግራይ አካባቢ ያሉ ሌሎች መረጃዎችንም እንደዚሁ በአጭር ወደ እናንተ አደርሳለሁ። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ምዕራብ ኢትዮጵያ እንሄዳለን። በምዕራብ ኢትዮጵያ ያለውን አጠቃላይ ሁኔታ በተመለከተ አንድ የአካባቢው የመረጃ ምንጭ ቃል በቃል ያደረሱትን መረጃ ወደ እናንተ አደርሳለሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በርካቶቻችሁ ሐሳብ አስተያየቶችን እያደረሳችሁ ነው የምትገኙት። ምክክር ኮሚሽኑን በተመለከተ አንድ አድማጭ ተመልካች አስተያየት አድርሶኛል። እኔ ተሳታፊ ነኝ በሚልም ጭምር አልፎ አልፎ ፕሮግራሙን እከታተላለሁ ከምክክር ኮሚሽኑ ስወጣ ብሎ ምክክር ኮሚሽኑን ጠቅለል አድርጎ ሲገልጸው የና አህመድ ጀበል ቡድን በብዛት ፍላጎቶቹን በተለያየ መንገድ ይዞ የቀረበበት መንገድ ኦህዴድ እንደዚሁ በፓርቲውም ሆነ በሌሎች መዋቅሮች በብዛት የቀረቡበትና በአጠቃላይ ሲታይ በአንድም በሌላ መንገድ በተመሳሳይ የፖለቲካና ሌሎች ፍላጎቶች አብረው የሚሄዱት እነ አህመድ ጀበልና እነ ሽመልስ አብዲሳ ወይም ደግሞ ኦህዴድ ፍላጎቶቻቸውን የሚያስፈጽሙበት ሆኖ ተመልክተናል። በጣም የሚገርሙ ጥያቄዎች ጭምር መነሳታቸውን ነው የገለጹት። ስለዚህ ይሄ ጉዳይ በዚህ ይጠቃለልና እንግዲህ ይህንን ተደጋጋሚ ትኩረት መስጠቱም እንደዚሁ ሌላው ባልተወከለበት ሌላው ኢትዮጵያዊ የፖለቲካ ውክልና በሌለበት ሁኔታ እየተደረገ ያለ አብዛኛው ኃይል ትጥቅ አንስቶ እየታገለ ባለበት ሁኔታና የትጥቅ ትግሉ መፍትሄ ሳያገኝ እየተደረገ ያለ ምክክር ኮሚሽን ላይ ጊዜ ባይጠፋ ጥሩ ነው የሚል እና ትዝብቶች ደግሞ ለአስፈላጊነቱ እኔ ያደርሳለሁ የሚልም አስተያየት አድርሶኛል። አመሰግናለሁ። እንግዲህ ይሄ ነው አስተያየቱ። ሌላው እንደዚሁ አስተያየቶችን ተቀብያለሁ። በተለያዩ አካባቢዎች ካለው አጠቃላይ የኢትዮጵያ ወታደራዊ እንቅስቃሴ ጋር በተያያዘ የኃይል አስተላለፎች ላይ እንደዚሁ አስተያየቶችን አድርሳችሁኛል። አመሰግናለሁ። አሁን በቀጥታ ወደ መረጃዎች ነው የሚሄደው። የፋኖ ሰራዊት ስልጠና አጠናክሮ መቀጠሉን የሚያሳዩ መረጃዎች ናቸው የወጡት። በተለያዩ ቀጠናዎች ከባድ ወታደራዊ ውጥረትና አስቸጋሪ ሁኔታዎች ባሉባቸው ቦታዎች ጭምር ፋኖ አሁንም የሰራዊት ግንባታውን እንደቀጠለና ለበርካታ ወራት ስልጠና ሲወስዱ የነበሩ የፋኖ አባላት ወታደራዊ ስልጠናቸውን አጠናቀው በኮማንዶና በእግረኛ የምረቃ መርሃ ግብር ደረጃ ተደርጎላቸዋል። በእግረኛና በኮማንዶ ደረጃ የሰለጠኑ የፋኖ አባላት ምረቃ ስነስርዓት ላይ የፋኖ የሰራዊት አዛዦች ተገኝተው ወደፊት ስለሚኖረው አጠቃላይ ትግልና ወታደራዊ መመሪያዎችን መስጠታቸውን ትናንትና የወጡ መረጃዎች ያሳያሉ። ይህንን በተመለከተ አጭር ቪዲዮ ወደ እናንተ ይደርሳል። ከዚህ በመቀጠል ሁላችሁም እንድትሳተፉበት ነው። የኑሮ ውድነትን በተመለከተ ዓለም አቀፍ በወጣ ጥናት መሰረት በኢትዮጵያ ያለው አጠቃላይ የኑሮ ውድነት ባለፉት 6 ወራት ከጥር እስከ ሰኔ 30 ድረስ ባለው 6 ወራት ውስጥ በአፍሪካ ቀዳሚ ሆኗል ተብሏል። የኢትዮጵያ ባለፉት 6 ወራት በኢትዮጵያ ውስጥ አጠቃላይ የኑሮ ውድነት ወይም ደግሞ የዋጋ ግሽበት በአፍሪካ ተወዳዳሪ በሌለው ሁኔታ
ቀዳሚ ሆኖ ተገኝቷል ተብሏል። እስኪ ኢትዮጵያ ውስጥ ያላችሁ አድማጭ ተመልካቾቻችን ከኑሮ ውድነቱና ከአጠቃላይ ሁኔታው አንጻር አስተያየቶቻችሁን ስጡበት። እንግዲህ ዓለም አቀፍ የተቋማት በኢትዮጵያ ያለው የኑሮ ውድነት ከአፍሪካ ሀገሮች ቀዳሚ ሆኗል ብለዋል። ባለፉት 6 ወራት ብልጽግና በሌላ መንገድ የዋጋ ግሽበቱን እያወረድ ነው፣ እየተቆጣጠርነው ነው፣ አገሪቱ እያደገች ነው እያለ ይገኛል። እስኪ የኑሮ ጫናው እንዴት እንደሆነባችሁ አስተያየት አድርሱ። ሌላው መኢአድ ያወጣውን መግለጫ በአጭሩ ወደ እናንተ አደርሳለሁ። የመላው ኢትዮጵያ አንድነት ድርጅት በማንነትና ሃይማኖት ተኮር ጥቃቶች ላይ ያወጣውን ይፋዊ መግለጫ ትላንትና አሰራጅቷል። የመላው ኢትዮጵያ አንድነት ድርጅት መኢአድ ሐምሌ 21 ትላንትና ባወጣው ይፋዊ መግለጫ በሀገሪቱ እየተፈጸሙ ባሉ የማንነትና ሃይማኖት ተኮር ጥቃቶች፣ የሰብአዊ መብት ጥሰቶች፣ የህግ የበላይነት መጓደል ላይ ያለው ከባድ ስጋት ገልጿል። ድርጅቱ በመግለጫው ያመላከታቸው ዋና ዋና ነጥቦች የሚከተሉት ናቸው። ባለፉት አምስት አስርት ዓመታት ላለፉት 50 ዓመታት የተከማቸ ፖለቲካዊ፣ ማህበራዊ ቀውሶች እንዲሁም ማንነትና ቋንቋን መሰረት ያደረጉ ፖለቲካዊ ህገ መንግስታዊ አወቃቀር ለሀገሪቱ ህልውና አደጋ መደቀናቸውን ድርጅቱ አመላክቷል። አሳሳቢ የሰብአዊ መብት ጥሰቶች በአማራ ማህበረሰብ፣ በኦርቶዶክስ ተዋሕዶ እምነት ተከታዮችና በሌሎች ዜጎች ላይ የሚፈጸሙ ግድያዎች፣ ማፈናቀሎች፣ የታሪካዊና ሃይማኖታዊ ቦታዎች፣ ገዳማት፣ አብያተ ክርስቲያናት ውድመት እንዲሁም የድሮን ጥቃቶችን መኢአድ በጽኑ እንደሚኮንና እንደሚያወግዝ በመግለጫው አሳውቋል። ለአብነት ያክል በደብረ ኤልያስ፣ በጎንደር ጠገዴ፣ በጨጨሆ መድኃኔዓለም፣ በዝቋላ ገዳም በተለያዩ አካባቢዎች በመነኮሳት ላይ የተፈጸሙት፣ በጎጃም ብራቃት እንደዚሁ በአብነት ተማሪዎች ላይ፣ በሸዋ ደራ በእስልምና መምህር ላይ የተፈጸሙ ግፍና በወልዲያ እንዲሁም ደግሞ በደቡብ ወሎ በሚገኙ ገዳማትና መነኮሳት ላይ የተፈጸሙ ጥቃቶችን ዘርዝሮ ይህንን አውግዟል። ይህም በኦርቶዶክስና በአማራ ላይ የተፈጸመው ጥቃት ማሳያ አድርጎ አቅርቦታል። በህወሓትና በፌዴራል መንግስቱ መካከል ዳግም አዲስ ውድመት የሚያስከትል ጦርነት ሊቀሰቀስ እንደሚችል የሚያሳይ ሁኔታ መኖሩን እና ይህ እጅግ አሳሳቢ መሆኑን መኢአድ ገልጿል። መኢአድ ይህንን ካለ በኋላ መፍትሄ አቅጣጫዎች ያላቸውን ጥሪ አቅርቦባቸዋል። ለሁሉም ወገኖች ለሰላም፣ ለፍትህና ለሀገራዊ አንድነት ቅድሚያ እንዲሰጡ፣ ህግ ለሁሉም ዜጎች እኩል እንዲሰራና የፍትህ ተቋማት ገለልተኛ ሆነው በደሎችን እንዲመረምሩ፣ የተፈጸሙ የሰብአዊ መብት ጥሰቶች በእውነትና በህግ ተመርምረው ተጎጂዎች ፍትህ እንዲያገኙ፣ የዓለም አቀፍ ማህበረሰብ በዘር በሃይማኖት በጥቃቶች ላይ ከዝምታ ወጥቶ ጥፋተኞች ላይ ተጠያቂነትን እንዲያረጋግጥና ድጋፍ እንዲያደርጉ፣ የሀገር ህልውና የሚረጋገጠው በበቀልና በሐሰት ትርክት ሳይሆን በውይይትና በህግ የበላይነት መሆኑን መገንዘብ ያስፈልጋል ብለዋል። ባለስልጣናት፣ ጋዜጠኞች፣ አክቲቪስቶች፣ አርቲስቶች ከጥላቻ ቅስቀሳዎች ሊቆጠቡ ይገባል ብለዋል። በሲቪሎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙና የሰላም ባህል እንዲጎለብት መኢአድ ጥሪውን አቅርቧል። እንግዲህ ይህ የመኢአድ ጥሪ ነው። ወደ ምዕራብ ኢትዮጵያ የሚወስደን የግንባር መረጃ አደርሳለሁ። በምዕራብ ኢትዮጵያ በድንበር ከተማዋ ኩርሙክ እና አካባቢ ያለው ሁኔታ በተመለከተ አንድ የመረጃ ምንጭ ትዝብቱን በዚህ መንገድ አድርሷል። ለእናንተ በዚህ መንገድ አሰናድቸዋለሁ። የኩርሙክ ከተማ በባሩድ ጭስ ተሸፍናለች። የኢትዮጵያን እንቅስቃሴ ሙሉ በሙሉ ተገቷል ነው የሚለው። አድማጭ ተመልካቾቻችን በዚህ ቀጠና 2 ኩርሙክ የሚባሉ አካባቢዎች አሉ። አንደኛው ኩርሙክ የሱዳን ሲሆን ሁለተኛው ኩርሙክ ደግሞ የኢትዮጵያ ነው። አሁን የምንነጋገረው ስለ ኢትዮጵያ ኩርሙክ ነው። በኢትዮጵያና ሱዳን ድንበር ላይ የምትገኘው ቀደም ሲል በጠረፍ ንግድና በነዋሪዎቿ እንቅስቃሴ ማታና ጠዋት ደምቃ የምታድረው ኩርሙክ ከተማ አሁን ላይ ሙሉ በሙሉ በባሩድ ጭስ ተሸፍና ጸጥ ረጭ ብላለች ይላሉ። የአርኤስኤፍ ኃይሎች ከተማዋ ከገቡ ወዲህ አካባቢው ሰላም ተናግቶ ከተማዋ የሞርታር፣ የድሽቃ፣ የመድፍ፣ የዙ 23 የከባድ መሳሪያዎች ድምፅ ብቻ የሚስተጋባባት ስፍራ ሆናለች ብለዋል። በወቅታዊ የኃይሎች አሰላለፍ መሰረት በኩርሙክ ከተማ ግራና ቀኝ ባሉ ጫካዎች የኢትዮጵያ መከላከያ ሰራዊት እንደ ዙ 23 ታንክ፣ ሞርተር፣ ዶሽቃ ያሉ የመካናይዝድ መሳሪያዎችን ጠምዶ የሁለቱ ሀገራትን ድንበር የሚለየውን ወንዝ በመመልከት ከተማዋን ከተቆጣጠረው የጀኔራል አልቡርሃን የሱዳን ጦር ጋር የሱዳንን ኩርሙክ ማለት ነው በጥብቅ ፍጥጫ ላይ ይገኛል ብለዋል። በሌላ በኩል የአርኤስኤፍ ወታደሮች ከቀላል እስከ ከባድ የጦር መሳሪያዎችን አሰልፈው የኢትዮጵያን ወታደር በስተጀርባና ደጀን በመጠቀም ላይ እንደሚገኙ ከስፍራው የወጣው መረጃ ያሳያል። ይህ በእንዲህ እንዳለ በኩርሙክ ወረዳ ባሉ የገጠር ቀበሌዎች የሚገኙ የወርቅ ማውጫ ቦታዎች በሞተር ብስክሌት እና በተለያዩ ተሽከርካሪዎች ንግድና እንቅስቃሴ ያደርጉ የነበሩ ሰዎች ህይወታቸው ይመሩ የነበሩ ኢትዮጵያውያን በጦርነቱ ምክንያት የህይወታቸው አደጋ ላይ ወድቋል። ከባድ ስጋት ስላላቸው ስራዎችን አቁመዋል። በተደጋጋሚ በሚፈጸሙ የግድያና የዘረፋ ወንጀሎች ምክንያት በአሁኑ ወቅት ከሆርዛብ ከተማ ወደ ኩርሙክ ከተማም ሆነ ከአካባቢው ኢትዮጵያውያን እንዳይገቡ ወደ ኩርሙክ ከተማ መከልከሉን የመረጃ ምንጩ ገልጸዋል።
እንግዲህ በዚህ ቀጠና የአርኤስኤፍ ታጣቂዎች በአካባቢው ወርቅ የሚያወጡ ኢትዮጵያንም ጭምር እየነጠቁ እንደሆነም መረጃ ምንጩ ጨምረው ገልጸዋል። ይህ እንግዲህ የኢትዮጵያና የሱዳን ሁኔታ በዚህ ባለበት ሁኔታ ደግሞ የአፍሪኮም ዋና አዛዥ ከአብይ አህመድ ጋር በወቅታዊ ጉዳዮች ዙሪያ መወያየታቸውን ትላንትና ገልጸዋል። የአሜሪካ የአፍሪካ እዝ አፍሪኮም ዋና አዛዥ ጀነራል ዳጋይ አንደርሰን በአዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድ ጋር ስለመወያየታቸው እና ጀነራል አንደርሰን ለጋዜጠኞች በሰጡት መግለጫ በኢትዮጵያ የውስጥ ጸጥታ ጉዳዮች እና በሱዳን ግጭት ዙሪያ ያተኮረ ውይይት እንደነበራቸው ገልጸዋል። በሱዳን ያለውን ቀውስ ለመፍታት ዘላቂ መፍትሄ ለማምጣት ጠቅላይ ሚኒስትር አብይ አህመድ በትጋት እየሰሩ መሆናቸውን አረጋግጠውልኛል ብለዋል። እንግዲህ ያው የሚቀርቡ ዘገባዎች ባሉበት ነው የአሜሪካው የጀነራል አብይ አህመድ የሱዳንን ችግር ለመፍታት እየሰራ እንደሆነ ገልጾልኛል ብሏል። ይህ እንግዲህ የሚሆነው መሬት ላይ ያለው ነገር ጠፍቷቸው አይደለም አሜሪካኖቹ ያው እንግዲህ ይህን የሚናገሩት። ሆኖም ግን ከኢትዮጵያ ውስጣዊ የጸጥታና የደህንነት ሁኔታ ጋር ተያይዞ ለቀረበው ጥያቄ ግን ጀኔራሉ ይህንንም ማብራሪያ ሳይሰጡ አልፈውታል። እንግዲህ ጀኔራሉ ማብራሪያ ቢሰጡም ሁለቱም አስተዛዛቢ ናቸው። አንደኛ በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ የአሜሪካ ኤምባሲ አምባሳደር ማሲንጋ ጨምሮ ከአሁን በፊት በሲቪሊያን ላይ የሚፈጸሙ የድሮን ጥቃቶችን ጭምር አምባሳደሩ ሲያወግዝ ነበረ፣ ያውቁታል። እንዲሁም ደግሞ ኢትዮጵያ በሱዳን ጦርነት ያላትን ሚና በደንብ ያውቁታል። ከዚህ አንጻር ግን ያው የመፍትሄው አካል ናቸው የሚል ድፍን ያለ ማብራሪያ ሰጥተዋል። ማንኛውም እንግዲህ አሜሪካ አሁን ከኢትዮጵያ አንጻር ለያዘችው ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ፣ ቀጠናዊ የአቋም ይሄ ማሳያ ይሆናል። ወደ ደብረታቦር የሚወስድን መረጃ አስከትላለሁ። በደብረታቦር ከተማ በፖሊስ ጣቢያ ላይ በተፈጸመ ጥቃት ኪሳራ መድረሱ ተገልጿል። በደቡብ ጎንደር ዞን ደብረታቦር ከተማ በሚገኝ ፖሊስ ጣቢያ ላይ ሌሊት በተፈጸመ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን የገለጹት የመረጃ ምንጮች ጥቃቱ ሌሊት 8 ሰዓት ገደማ በከተማዋ 08 ተብሎ በሚጠራ ፖሊስ ጣቢያ ላይ መፈጸሙን ገልጸዋል። ድርጊቱን የፈጸሙት የፋኖ ኃይሎች ከሌሊቱ 8 ሰዓት እስከ 9 ሰዓት ድረስ በፖሊስ ጣቢያው ላይ ጥቃት ማድረሳቸውን ገልጸዋል። በፖሊስ አባላት በጦር መሳሪያዎች ላይ የደረሰው ዝርዝር ጉዳትና ተዛማጅ መረጃዎች እየተጣሩ እንደሆነ መረጃ ምንጮች ገልጸዋል። ሌላ ዛሬ ማለዳ ከተሰሙ መረጃዎች መካከል በምስራቅ ጎጃም ዞን የተሰማው መረጃ ነው። እንግዲህ ይህንን መረጃ ካቀረብኩላችሁ በኋላ በትላንትናው ዕለት የአካባቢው የመከላከያ አዛዥ ጀነራል ብርሃኑ ጥላሁን ያቀረቡትን ሪፖርትና የሰጠውን ምላሽም እንደዚሁ አካትቻለሁ። ዛሬ በመርጦ ለማርያም ከተማ አቅራቢያ 10 ኪሎ ሜትር ርቀት ላይ በምትገኝ ሰኞ ገበያ ተብላ በምትጠራ ከተማ ላይ በሚገኝ ወታደራዊ ካምፕ ላይ ዛሬ ማለዳ ፋኖ ፈጸመው ጥቃት ወታደራዊ ኪሳራ ደርሷል። በፋኖ በኩል በተፈጸመው በዚህ ድንገተኛ ወታደራዊ ጥቃት ካምፑ ላይ ጉዳት የደረሰ ሲሆን ከፍተኛ ሰብአዊ፣ ቁሳዊ ኪሳራ መድረሱ ታውቋል። ከተገደሉት መካከል ወታደራዊ አዛዥ እንደሚገኙበት መረጃ ምንጮቹ ገልጸዋል። በውጊያው ወቅት ፋኖ ድሽቃን ጨምሮ የተለያዩ የቡድን መሳሪያዎች በእጁ ገብተዋል። ዝርዝር እየተጣራ ነው። ጥቃቱ የተፈጸመበት ወታደራዊ አዛዥ በእንግዲህ የጥቃት በተፈጸመበት ቀጠና ትላንትና ጀነራል ብርሃኑ ጥላሁን በጮቄ ተራሮችና አካባቢ የነበረውን ሰፊ ኦፕሬሽንና ቀጠናውን መቆጣጠራቸውን፣ ፋኖን መበተናቸውን እንዲሁም ደግሞ የፋኖ የሎጂስቲክ እና የእዝ ማዕከላትን መቆጣጠራቸውን ገልጸው ነበረ። ይህንን በተመለከተ ፋኖ አስረስ ማረ ለኢትዮ ፎከስ በሰጠው ማብራሪያ የጮቄ ተራሮች ዘመቻ መክሸፉንና በፋኖ ላይ ምንም አይነት የደረሰ ጉዳት እንደሌለ ገልጾ በከባድ መሳሪያዎች ምክንያት ግን በንጹሐን ላይ ከባድ ጉዳት ደርሷል ብሏል። ትላንትና እንግዲህ ጀነራል ብርሃኑ ጥላሁን በዚህ ቀጠና የጮቄ ተራሮችን ማዕከል አድርገን በፈጸምነው ኦፕሬሽን ፋኖን በትነናል፣ አዳክመናል፣ ሎጂስቲክ እና የዝ ማዕከላትና ሰንሰለቶቹን በጣጥሰናል ብሏል። ይሄ ሪፖርት እንግዲህ እናንተ እንደምታስታውሱት አድማጭ ተመልካቾች ሁሉም ወታደራዊ አዛዦች ሲቀርቡ የሚያቀርቡት ሪፖርት ነው። ከወራት በፊት የዚሁ ቀጠና በተለይ የደቡብ ጎንደር እና የጎጃም ቀጠናዎች የኮማንድ እዝ ዋና አዛዥ፣ የምስራቅ እዝ ዋና አዛዥ እና የቀጠናውን ኮማንድ የሚመሩት ጀነራል መሐመድ ተሰማ በዚህ ቀጠና በደቡብ ጎንደር እና በጎጃም ቀጠና ባደረግናቸው ዘመቻዎች ከፍተኛ ድል ተቀዳጅተናል በሚል በርካታ አሃዛዊ ቁጥሮች ያሉት መረጃ አውጥተው ነበር። በደንብ እንግዲህ ወደኋላ ሄዶ ለማስታወስ ያክል ያንን ከተናገሩ በኋላና በተለይ ደቡብ ጎንደርን ሙሉ በሙሉ ተቆጣጥረናል ብለው መግለጫ በሰጡ ጥቂት ቀናት ውስጥ የቀጠናው ፋኖ ንፋስ መውጫን፣ ወገዳን፣ እስቴን፣ መካነ ኢየሱስን፣ አርብ ገበያን ጨምሮ በዞኑ የሚገኙ 18 ወረዳዎችና ከተሞችን በመቆጣጠር ደብረታቦር ከተማን ጭምር በመቆጣጠር በደብረታቦር ከተማ እንግዲህ ምናልባት ይህ ጦርነት ከተጀመረ
ትልቁ የሚባለው የድሮን ጥቃት የተፈጸመበትን ክስተት እናስታውሳለን። እነዚህ ሰዎች የሚያቀርቧቸው ሪፖርቶች መሬት ላይ ካለው ነባራዊ ሁኔታ ጋር በዚህ መንገድ የሚገለጹ ናቸው የሚለውን ለማስታወስ ነው። ወደ አምባሰል ቀጠና እንሄዳለን። በአምባሰል ከባድ ውጊያና ወታደራዊ ውጥረት ማንሰራራቱ እንደገና መረጃዎች ገልጸዋል። በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ሮቢት ጭስ አባሊማ ተብሎ በሚጠራው አካባቢ ዛሬ ማለዳ ተከታታይ ተኩስ እና ውጊያ እንደነበር እና የትራንስፖርት እንቅስቃሴ መስተጓጎሉን መረጃዎች ገልጸዋል። ጠዋት አካባቢ ከደሴ ወደ ወልዲያ ወይም ደግሞ ከሐይቅ ወደ ውጫሌ በሚወስደው መንገድ ላይ ውጊያ እንደነበር የመረጃ ምንጮች ገልጸው ውጫሌ ወደ ሮቢት ወደ ጭስ አባሊማ የሚወስዱ መንገዶች ሙሉ በሙሉ እንቅስቃሴ አቁመው እንደነበር ገልጸዋል። በውጫሌ ከተማ አሮጌ ገበያ ተብሎ በሚጠራው አካባቢ ጠዋት እንደዚሁ ከፍተኛ ተኩስ ነበር። ይህንን ተከትሎ ባንኮች ጭምር ተዘግተው እንደነበርና እንቅስቃሴዎች ቆመው ነበር ያሉት የመረጃ ምንጮች ሰሞኑን በአምባሰል ተራሮች ስምሬት ላይ የነበረው መከላከያ አካባቢውን ለቆ መውጣቱን ተከትሎ ከውጫሌ ከተማ እስከ አሮጌ ገበያ፣ ሮቢት፣ ጭስ አባሊማ ያሉ ዋና ዋና መንገዶችን ፋኖ እንደገና መልሶ ተቆጣጥሯል ብለዋል። በሌላ በኩል በአምባሰል ተራሮች ቀጠና ማርዬ ወደ ኩታበር በሚወስዱ መስመሮች ከፍተኛ ወታደራዊ ውጥረት ዛሬ ነግሷል ተብሏል። በተጨማሪም ከአምባሰል ተራሮች በስተምዕራብ አቅጣጫ ከደላንታ ወደ ደሴ በሚወስዱ መንገዶች ተለያየን ተብሎ በሚጠሩ አካባቢዎች ትላንትና ምሽት የሞርተርና የዙ 23 ድብደባዎች እንደነበሩ ተገልጿል። በአምባሰልና በአቡነ ዮሴፍ ተራሮች እንዲሁም በምዕራብ ወሎ አካባቢዎች ላለፉት ተከታታይ ሳምንታት ሲካሄድ የነበረው ዘመቻ አሁን ላይ ፋኖ በመልሶ ማጥቃት አንዳንድ ወረዳዎችና ይዞታዎችን መልሶ እየተቆጣጠረ መሆኑን መረጃዎች ገልጸዋል። በዚሁ ቀጠና በአምባሰል ወረዳ ዚሃ ተብሎ በሚጠራ አካባቢ በተፈጸመ ድንገተኛ ጥቃት የዙ 23 ተኳሽን ጨምሮ እጀባ ላይ የነበሩ የመከላከያ አባላት፣ የፖሊስ እና የሚሊሻ አባላት ጉዳት እንደደረሰባቸው መረጃዎች ገልጸዋል። ጥቃቱ የተፈጸመው ሐምሌ 20 ቀን 2018 ዓ.ም አመሻሽ ላይ እንደሆነ የገለጹት የመረጃ ምንጮች የመከላከያ፣ የፖሊስ፣ የሚሊሻ አባላት ያካተተ የጸጥታ ኃይል ከደላንታ ፀሐይ መውጫ የአምስት የባንክ ሰራተኞችና ገንዘብ ተጭኖ ወደ ደሴ እጀባ ሲንቀሳቀስ በነበረበት ሰዓት ነው ጥቃት የተፈጸመው። ጥቃቱ የተፈጸመው ዚሃ ወንዝና ተለያየን ተብለው በሚጠሩ አካባቢዎች እንደሆነ የገለጹት የመረጃ ምንጮች በጉዳቱ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በውል አልታወቀም። እጀባ ላይ የነበሩ የዙ 23 ተኳሽና ሌሎች ወታደሮች ሞትና ቁስለኛ ሆነዋል። በፋኖ በድሽቃ ነው ይህንን ጥቃት እየፈጸመው ተብሏል። ጥቃቱን ተከትሎ የደላንታ ወረዳ የብልጽግና አመራሮች በአምቡላንስ ወደ ደሴ ስለማምለጣቸውና ስለመሸሻቸው መረጃ ምንጮቹ ጨምረው ገልጸዋል። በቅዱስ ላሊበላ ከተማ አቅራቢያ ያለውን አጠቃላይ ሁኔታ ስንመለከት እዚሁ ሰሜን ወሎ ትናንትናው ዕለት በላስታ ቀጠና ከቅዱስ ላሊበላ ከተማ ወደ ሽምሻ ተሰብስቦ ወደ አይና ቡግና በመንቀሳቀስ ላይ በነበረ የመከላከያ ኃይል ላይ የደፈጣ ጥቃት ተፈጽሞ በርካታ ጉዳት ደርሷል። በቁጥሩ የተለያየ አሃዝ ነው። እስከ 62 የሚደርስ ጉዳት እንደደረሰ መረጃዎች ገልጸዋል። ከሰኞ ገበያ፣ ጉዶበር፣ ባውሽ፣ ሞሰብ ተራራ ተብሎ በሚጠሩ አካባቢዎች ተከታታይ የደፈጣ ጥቃቶች ተፈጽመዋል። በተመሳሳይ እንደዚሁ ኃይል ለመቀየር እና ሌላ ሎጂስቲክ ለማጓጓዝ ከብልብላ ተነስቶ ሲንቀሳቀስ በነበረ ኃይል ላይም ተጨማሪ የደፈጣ ጥቃቶች ተፈጽመዋል። በሁለቱም ቦታዎች በተፈጸሙ የደፈጣ ጥቃቶች ከ62 በላይ የሚደርስ ኃይል ጉዳት ደርሶበታል ብለዋል። ከላሊበላ ወደ ኩል መስክ ከተማ ተከታታይ የመድፍ ድብደባዎች በመደረጋቸው 3 ታዳጊዎች ጉዳት ደርሶባቸዋል። እንዲሁም ደግሞ አንድ መኖሪያ ቤት ሙሉ በሙሉ ወድሟል። ይህንን የደፈጣ ጥቃቶችን ተከትሎ ከላሊበላ ወደ ኩል መስክ የመድፍ ድብደባ ያደረገው መከላከያ በንጹሃን ላይ ጉዳት አድርሷል ተብሏል። ወደ ራያ ቀጠናዎች እንሄዳለን። በራያ ግንባር ከፍተኛ የሰራዊትና የከባድ መሳሪያ ዝውውር መኖሩ ዛሬም ቀጥሏል። በራያ ግንባር ያለውን ወታደራዊ ውጥረት እየጨመረ የመጣ ሲሆን በወልዲያ ቆቦ መስመር ከፍተኛ የሰራዊትና የጦር መሳሪያ ዝውውር እንቅስቃሴ የተደረገ ነው። አንድ የዓይን እማኝ ዛሬ ከአካባቢው ከወልዲያ ወደ ቆቦ ከ50 በላይ ተሽከርካሪዎች ሰራዊት ጭነው ወደ አካባቢው መግባታቸውንና በአካባቢውም ከፍተኛ የጦር መሳሪያ ክምችት እየተደረገ መሆኑን ሲገልጹ፣ ሌላ የዓይን እማኝ ደግሞ በርካታ ከባድ መሳሪያዎችን የጫኑ ኮንቮዮች ወደ ጮቢበር ተብሎ ወደሚጠራው ወደ ቆቦ መንቀሳቀሳቸውን አረጋግጠዋል። በተጨማሪም ከጮቢበር ወደ ራያ የተለያዩ ቦታዎች ወደ ራያ ዞብልና ራያ ጋራዎች መድፍና ዙ 23ቶች መንቀሳቀሳቸው ተገልጿል። በተመሳሳይ በአለማጣ እና በራያ ባላ በጨርጨር በኩል ህወሓት ባለፉት 4 ቀናት ከ40 በላይ ተሽከርካሪዎች ታጣቂዎችን ወደ አካባቢው ማስጠጋቱ ተገልጿል። በተለያዩ አካባቢዎች
የምረቃት መርሃ ግብራቸውን ያጠናቀቁ የህወሓት ታጣቂዎች በብዛት በቅርብ ቀናት ውስጥ ወደ ቀጠናው ይገባሉ ተብሎ ይጠበቃል ተብሏል። ይህም ለአርሚ 26፣ አርሚ 31፣ አርሚ 24፣ አርሚ 43፣ አርሚ 44ን በሰው ኃይል ለማጠናከር ነው ተጨማሪ ኃይል ወደዚህ ቀጠና እየገባ ያለው። በራያ አላማጣና በዙሪያው በሚገኙ የራያ ከተሞች ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ በዚህ ሁኔታ ባለበት ሁኔታ በአካባቢው እንግዲህ የንጹሃን ላይ የሚደርሱ ጉዳቶችም ቀጥለዋል። በህወሓት ታጣቂዎች በራያ ቆቦ፣ ሰሌን ውሃ፣ አዲስ ቅኝ፣ ትግሬ መንደር፣ ድንጋይ ቀበሌና አካባቢዎቹ አዲስ የሰራዊት እንቅስቃሴዎችና ስምሪቶችን እያደረጉ ሲሆን ከወልዲያ ወደ ቆቦ የተለያዩ አካባቢዎች ደግሞ ተጨማሪ ኃይል አሁንም የሚሊሻ ኃይል የደጀን ጦር የተባለው እየተጓጓዘ መሆኑን ዘገይት ብለው የወጡ መረጃዎች ገልጸዋል። በትግራይ የሚገኙ የአርሚ 15 አባላት ለወራት ስልጠና ሲወስዱ የቆዩ ትናንትና መመረቃቸውን የወጡ መረጃዎች ገልጸዋል። ባለፈው ቅዳሜና እሁድ የተመረቁ በርካታ የህወሓት ታጣቂዎች ደግሞ ወደ ራያ ቆቦና አካባቢው ወደ ግንባር እንዲገቡ ተደርጓል። አዲሶቹ ታጣቂዎች ወደ አርሚ 43፣ አርሚ 44፣ አርሚ 24፣ አርሚ 33፣ አርሚ 31 እና አርሚ 26 ተከፋፍለው እንዲቀላቀሉ በአካባቢው የግንባሩ አዛዥ ስምሪት እየሰጡ ነው። ጀነራል ዮሐንስ ወልደ ጊዮርጊስ በራያ ባላና በዙሪያው በሚገኙ ከተሞችና ወረዳዎች ውስጥ በሚኖሩ ወጣቶች ላይ የአፈና ግድያ ጥቃቶች ደግሞ ተጠናክረው ቀጥለዋል። ዛሬ ማለዳ በተፈጸመ አፈና በቲክቶክ እና በሌሎች ማህበራዊ ሚዲያዎች ስለ አማራ ትቀሰቅሳላችሁ፣ ህወሓትን እንደዚሁ ትሰድባላችሁ በሚል ከጥላቶች ጋር ግንኙነት አላችሁ በሚል በርካታ ወጣቶች ታፍነው ተወስደዋል። ራያ ባላ ቢሶበር ተብሎ በሚጠራው አካባቢ ነው 3 ወጣቶች ዛሬ ታፍነው የተወሰዱት። ኡላጋ ቢሶበር ተብሎ ከሚጠራው አካባቢ ነው ወጣቶቹ በህወሓት ታጣቂዎች ታፍነው የተወሰዱት። ትላንትናም እንደዚሁ ባለማጣ ከተማ 4 ወጣቶች በህወሓት ታጣቂዎች ጥቃት ደርሶባቸው ሆስፒታል መግባታቸውና 2ቱ ከህክምና መውጣታቸው መረጃ ምንጮቹ ገልጸዋል። ወደ አዲስ አበባ የሚመልሰን መረጃ አስከትላለሁ። የአዘርባይጃን የፓርላማ አፈ ጉባኤ ሳሂባ ጋፍሮቫ ለይፋዊ ስራ ጉብኝት አዲስ አበባ መግባታቸው ታውቋል። አፈ ጉባኤዋ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቀባበል አድርገውላቸዋል። እንግዲህ ሁለቱ ሀገራትን በተመለከተ ያለው አጠቃላይ መረጃ አዘርባይጃን በአሁኑ ወቅት ለኢትዮጵያ መንግስት ዋነኛ የጦር መሳሪያ አቅራቢና ሻጭ ከሆኑ የዓለም ሀገራት መካከል ቀዳሚዋ እንደሆነች ነው መረጃዎቹ የሚያሳዩት። ሀገሪቱ በተለይ የመካከለኛ ርቀት ተተኳሽ እንደ ሞርተርና ሌሎች መሳሪያዎችን በማምረት ለኢትዮጵያ በከፍተኛ መጠን እያቀረበች ትገኛለች ተብሏል። ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተከታታይ ወደ አዘርባይጃን ባኩ ከተማ ያደረጓቸው ጉብኝቶችም የጦር መሳሪያ ግዥና የጦር መሳሪያ ውሎች ላይ ያተኮሩ እንደነበሩ መረጃዎች ይገልጻሉ። ዛሬም አፈጉባኤዋ ወደ አዲስ አበባ የመጡት ከዚህ ጋር በተያያዘ የጦር መሳሪያ ሽያጭና ገበያቸውን ለማጠናከር እንደሆነ ነው የተገለጸው። ዛሬ ካገኘው ተሻገር ጋር እየተነጋገሩ መሆናቸውን የመንግስት ሚዲያዎች ዘግበዋል። ወደ ሱዳን መረጃዎች እንሄዳለን። በሰሜን ኮርዶፋን እንግዲህ ኮርዶፋን ተብሎ የሚጠራው የሱዳን ቀጠና ዋና የፈጥኖ ደራሽ ኃይሉ ወይም ደግሞ የጀነራል መሐመድ ደጋሎ ትውልድና አካባቢ ነው። በዚህ ቀጠና ሰሞኑን የደረሰበት ወታደራዊ ሽንፈት ደጋሎ አጠቃላይ ወደፊት ያለውን ወታደራዊ ትንበያና በሱዳን ጦርነት ውስጥ የአልቡርሃን ጦር ከፍተኛ የሚባል ድል መቀዳጀቱን የሚያሳይ ነው። አድማጭ ተመልካቾቻችን የሱዳን ጦርነት ከተጀመረ ጊዜ ጀምሮ የአልቡርሃን ጦር ሙሉ በሙሉ ሱዳንን ተነጥቆ ወደ ፖርት ሱዳን ሸሽቶ ነበር። ፖርት ሱዳን ሆኖ ራሱ ሲያደራጅ ከቆየ በኋላና ከግብፅ፣ ከሳውዲ አረቢያ፣ ከኢራን ከፍተኛ ድጋፍ ካገኘ በኋላ ካርቱምን መልሶ ከአርኤስኤፍ ነጠቀ። ካርቱምን ከአርኤስኤፍ ከነጠቀ በኋላ ደግሞ አሁን ወደ ምዕራብ ቀጠናዎች በማምራት ኮርዶፋን ተብሎ የሚጠራውን ትልቁን የሱዳን ግዛት እየነጠቀ ነው የሚገኘው የአልቡርሃን ጦር። ይህም ከፍተኛ የኃይል መዛባት እየደረሰ መሆኑን ያሳያል። መረጃዎችን ወደ እናንተ ላድርስ። የአርኤስኤፍ ድሮኖች በአልአቦይድ ከተማ የሚገኙ የጠበቆች ማህበርና መስሪያ ቤትና የግብርና ነክ ባንኮችን ህንፃ ዛሬ ማውደማቸው ተገልጿል። የሱዳን ጦር ልዩ ግብረ ኃይል ባካሄደው የክዋኔ እና እንዲሁም ደግሞ የአየር ኃይል እና የመገናኛ ማኮላሸት ዘዴ በርካታ ድሮኖች፣ አርኤስኤፍ የጦር መሳሪያ ጥይት መጋዘኖች መማረኩን እንዲሁም ደግሞ የአየር መቆጣጠሪያ ስርዓቶችን መማረኩን ገልጿል። ከዚህ ጋር በተያያዘ በኮርዶፋን የተያዘው የኤልተር ጄ350 የቱርክ ሰራሽ የአየር ስርዓት መቆጣጠሪያ መሳሪያ ለአልቡርሃን የጦር ጉዞ ትልቅ ድል ሆኖ ተመዝግቧል። የአየር መቃወሚያ ስርዓቶች ጭምር ስለመማረካቸው ነው መረጃዎች የሚገልጹት። በምዕራብ ኮርዶፋን ተነስቶ ከ200 በላይ ጦር ተሽከርካሪዎች የያዘ ኮንቮይ ወደ ባራ በማቅናት ላይ ያለ
ዛሬ የሳተላይት መረጃዎች አሳይተዋል። ይህም በኡማ በኩል አዲስ ጦርነት ለመቀስቀስ እንደሆነና ባል ማዝሩብ፣ አዩል ቡኬት ባሉ አካባቢዎች ላይ እንደዚሁ ዘመቻዎችን ለመቀስቀስ እንደሆነ ታውቋል። ይሄ አርኤስኤፍ እያደረገ ያለው ነው። የአርኤስኤፍ አመራር ብርጋዴር ጀኔራል ሁሴን ሀደም አርኤስኤፍ ዋና አዛዥ መሐመድ ሐምዳን ደጋሎ ባስተላለፉት መመሪያ መሰረት በኮርዶፋን ግዛት አጠቃላይ ዘመቻ ማወጃቸውን ገልጸዋል። ኮርዶፋን ግዛት ላይ አልቡርሃንን ጠራርገን እናስወጣዋለን፣ ስለዚህ ለዚህም አዲስ መጠነ ሰፊ ወታደራዊ ዘመቻ ጀምረናል ሲሉ የተነጠቋቸውን አካባቢዎች ለመንጠቅ መልሰው ሰፊ ወታደራዊ እንቅስቃሴ መጀመራቸውና ከ200 በላይ ተሽከርካሪዎችን ለዚህ ዘመቻ ማሰለፋቸውን ብርጋዴር ጀኔራል ሀዳም ሁሴን ገልጸዋል። እንግዲህ ሁሴን ሀዳም ዛሬ እንደገለጹት ያው ሱዳን ውስጥ ጦርነት የሚደረገው በነገራችን ላይ በተሽከርካሪዎች ላይ ነው፣ በሞተር ብስክሌቶች ላይ እንዲሁም ደግሞ በላንድ ክሮዘር መኪኖች ላይ በሚጠመዱ የቡድን መሳሪያዎች ነው። ብዙ ቦታዎች እንደ ኢትዮጵያ ተራራ ላይ ወይም ደግሞ ምሽግ ይዞ ውጊያ የለም። ግማሽ ሰዓት በመኪኖች ያጠቃሉ፣ ከዛ በኋላ ለቀው ይወጣሉ። እንግዲህ ለዛም ነው የሱዳን ጦርነት ተለዋዋጭ ነው፣ አንዱ የያዘውን መልሶ አንዱ ይዛል የሚባለው። የድሮን ማከማቻ ውድመት የሱዳን አየር ኃይል በደቡብ ዳርፉር ኒያላ አውሮፕላን ማረፊያ የሚገኘውንና በ2025 መገባደጃ ላይ የተገነባውን የነ መሐመድ ደጋሎ የድሮን ማከማቻ ማውደሙንም እንደዚሁ ገልጿል። የሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃን በሰሜን ኮርዶፋን ግንባር ተገኝተው ባደረጉ ንግግር የፋሻር ከተማና መላው ዳርፉርን ነፃ ለማውጣት ሰራዊታቸው ወደፊት ወደ ቻድና ሊቢያ ድንበሮች እንዲገፋ ትእዛዝ ሰጥተዋል። አርኤስኤፍ ኃይሎች የቻድ ዜጎችን በቁጥጥር ስር መዋላቸውን ተከትሎ በተነሳ ህዝባዊ ተቃውሞ የቻድ ባለስልጣናት ምዕራብ ዳርፉርን የሚያያይዘውን የአደሬ መስመርን ሙሉ በሙሉ ዘግተዋል። በሰሜን ኮርዶፋን የአርኤስኤፍ ኮንቮይ ውድመት ደርሶበታል። የሱዳን አየር ኃይል ከሰሜን ኮርዶፋን ለመሸሽ ሲሞክሩ በነበሩ የአርኤስኤፍ 100 በላይ የሚጠጉ የጦር ተሽከርካሪዎች ላይ የአየር ጥቃት መፈጸም ውድመት ማድረሱን ገልጿል። አርኤስኤፍ አባላት ከዳርፉር ከሚመጣው የአርኤስኤፍ ኃይል ጋር በኡያ ቫኪት በኩል እንደዚሁ ግንኙነት ለመፍጠር እንቅስቃሴ ሲያደርጉ ነው የአልቡርሃን ጦር ይህንን እርምጃ እየወሰደው። ባራ ተብሎ በሚጠራው አቅጣጫ በ180 የአሜሪካ ሰራሽና 65 ከተባበሩት አረብ ኤሚሬትስ የተላኩ የታጠቁ ተሽከርካሪዎች ከ250 የታጠቁ ላንድ ክሮዘር 45 ቶን ጥይት ከ9000 በላይ አርፒጂ ጥይቶች እንዲሁም ደግሞ ከ35 ሳጥን የቻይና ስትራቴጂክ ድሮኖች ጋር በቁጥጥር ስር መዋላቸው ተገልጿል። ይህ እንግዲህ ምን ያክል ጉዳት እንደደረሰ የሚያሳይ ነው። በአንድ ግንባር ብቻ እንግዲህ 180 ከ245 በላይ ተሽከርካሪዎች ከ215 በላይ ላንድ ክሮዘሮች 45 ቶን ጥይት 9000 የሚገን የአርፒጂ ተተኳሾችን ጨምሮ 35000 ሳጥን የቻይና ድሮኖች ተማርከውበታል ደጋሎ። እንግዲህ የውጊያው ሁኔታ የሚያሳይ ነው። ከዚህ ጋር በተያያዘ እንግዲህ በአፍሪካ ቀንድ ደግሞ ያለውን የሶማሊያ ሁኔታ ስንመለከት የሶማሊያ ፌዴራል መንግስት ለልዩ አየር ወለድ ኃይሉ የሚሆን የአየር ወታደራዊ ካምፖችን ለመገንባት በመዘጋጀት ላይ እንደሚገኝ ታውቋል። የመጀመሪያው ካምፕ በሰሜን ምስራቅ ግዛት የሚገነባ ሲሆን በቱርክና በጣሊያን የላቀ የአየር ወለድ ስልጠና የወሰዱ ወታደሮች ይሰፍሩበታል ተብሏል። በፑንትላንድ ኃይሎች ደግሞ ከጋልካዮ ተብሎ በሚጠራው የአብዱላሂ የሱፍ አውሮፕላን ማረፊያ ዙሪያ የሚገኘውን የፑንትላንድ የደህንነት ኃይል ካምፕ ዛሬ ከበው አውድመዋል። በፑንትላንድ አርኤስኤፍ ህጋዊ የመንግስት ኃይል አይደለም ስትል ፒኤስኤፍ በበኩሉ ፌዴራል መንግስቱ ስር መሆኗን እየገለጹ ይገኛሉ። በአልሸባብ በተፈጸመው ጥቃት በደቡብ ሶማሊያ አፍ ማዶ እና አካባቢ በጁባላንድ የጸጥታ ኃይሎች ኮንቮዮች ላይ በተፈጸመ ጥቃት ወታደራዊ አዛዥን ጨምሮ ወታደሮች በአልሸባብ መገደላቸው ታውቋል። እሳት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም